በዛው ጥሩ እንድታወራው ጠይቀኝ፣ ቀጥል እስቲ። አዎ እናንተ አሁን የጽምዶን አዲስ አላያንስ ያገኛችሁትን በማስመልከት ትላንትናና ከትላንት ወዲያ የአማች ናቸው ብላችሁ የጎንደር ህዝብ ላይ እንደዛ አይነት በቀል ማድረስ ተገቢ ነበር ወይ? ምንም ለማይጠቅም 3 ቀን ሙሉ ደብረ ታቦር እንደዛ ማድረግ አስፈላጊ ነበር ወይ የሚለውን መልስልኝ። በዛውም ተናገር። ጥሩ አመሰግናለሁ ፍሬ ቤት። በነገራችን ላይ ለመጀመሪያ ጊዜ ይመስለኛል ስገባ ለሰጠኝ ድል እጅግ በጣም አመሰግናለሁ። በመጀመሪያ እኔ የአማራ ፋኖ ሰራዊት እንደ አንድ የአማራ ልጅ የምደግፍ ነኝ። የምደግፍበት መሰረታዊ ምክንያቴ አብይ አህመድ የሚባል የወደድ መሪ ሰፊውን የአማራ ህዝብ በመተከል፣ በወለጋ፣ በቤንሻንጉል፣ በአርሲ፣ በባሌ፣ በተለያዩ የኦሮሚያ አካባቢዎች የጅምላ ፍጅት ፈጅቶ በአዲስ አበባ ዙሪያ ከ11 ሺህ በላይ ምንድነው ሲቀልዱብን የድሃ ወይም የድህነት እውቅና እንዲሰጣቸው ብሎ ፍጅት ስለፈጸመብን ወደ አዲስ አበባ መውጣት አትችሉም፣ መግባት አትችሉም፣ ኢትዮጵያ ውስጥ የመኖር መብት የላችሁም። እያነበበ ነው። ምን ስማ እንጂ ወይ የምታዳምጥ ከሆነ አዳምጥ። እየተናገርኩ ያለው እያስደረግኩልህ ነው ሰው አይደለም። እንዲሁም ጎረቤቶቻችን የኤርትራ ህዝብ የሚያውቀው የዓለም ህዝብ የሚያውቀው እውነታ ነው። ይህንን ፍጅት ይህንን የህዝብ እልቂት ለማስቆም የአማራ ወጣት ተማሪውም፣ አርሶ አደሩ፣ ገበሬው እያንዳንዱ ከየተለያየ የህይወት ላይፍ የመጣ ሁሉ የአማራ ልጅ እሱን ለመከላከል ህዝቡን ለመታደግ ወደ በረሃ ወጥቷል። ወደዚህ በረሃ ሲወጣ ብዙዎቻችሁ ልትስቁ፣ ልትሳለቁ ከኤርትራ ጋር አብራችሁ ከሰራችሁ ከህወሓት ጋር ወዘተርፈ ምናምን ልትል ትችላለህ። ህወሓትን ከአማራ ህዝብ ላይ የሚጠላ የለም። ህወሓት በአማራ ህዝብ ላይ ልክ እንደ ወዴድ ሁሉ ትልቅ ጄኖሳይድ የፈጸመ ወራዳ ቡድን ነው። ከዛ በተረፈ ግን ጎረቤት ሀገር ኤርትራ በአማራ ህዝብ ላይ የተለየ ጦርነት አላወጀም። የአማራን የግዛት ክልል ወጥቶ አልወረረንም። እንደ ማንኛውም ጥሩ ጎረቤት ከኤርትራ ጋር በንግድ በኢኮኖሚ አብረን ሰርተን በሰላም መኖር እንፈልጋለን። ኦህዴድም ቢሆን እኛ ኦህዴድ ከሌላ ማህበረሰብ ስለመጣ ምናምን አይደለም። እኛ ሰፊ የኦሮሞ ህዝብ አብረን በጋራ የምንኖር የምናከብረው ህዝብ ነው። ነገር ግን እየተጨፈጨፍን ነው፣ እየታረን ነው በማንነታችን። ይህንን ለመቀልበስ የአማራ ልጅ የተዋደቀ ነው። ትናንትና ደግሞ ስለ ደብረ ታቦር ስላልከው ደብረ ታቦር ቢወድም ደብረ ታቦር ቢለማ ከናንተ ከምትሉና የደሴት ሰዎች በላይ እኛ ነን የምንቆጨው። ትምህርት ቤት የምናጣው እኛ ነን። የጤና ተቋማት የምናጣው እኛ ነን። ሌላም ነገር የምናጣው ከእናንተ በላይ እኛ ነን። ግን እናንተ ጊዜ ሰጠነ ብላችሁ እየፈጸማችሁብን ያለው ግፍ እውነቴን ነው የምልህ እንደ ሀገር ለወደፊቱ እንዴት አብረን በጋራ እንደምንኖር ሁሉ እኔ ይገርመኛል። ስለዚህ ቆም ብሎ ማሰብ የሚያስፈልግ ይመስለኛል። የብሽሽቅ ፖለቲካ የትም አያደርስም። እኔ ከኦሮሞ ቤተሰብ የተወለዱ ቤተሰቦች አሉኝ። እኔ አንድም ቀን በየትኛው መድረክ ሰምተኝ ከሆነ በጽሁፌ ኦሮሞ የሚል ቃል እንኳን ያልጠቀም። ምክንያቱም የኦሮሞ ህዝብ ሰፊ የኢትዮጵያ ህዝብ ነው። የኦሮሞን ህዝብ ሳትዝ በኢትዮጵያ ማዕከላዊ መንግስት ውስጥ የፖለቲካ ስርዓት ብትሰራ ማለት በኢትዮጵያ ረጅምም ታሪክ ውስጥ ኦሮሞ ትልቅ ሚና ያለው ህዝብ ነው። ስለዚህ እናንተ የስርዓቱን ሰንሰለት ተጠቅማችሁ እናንተ ስለ አንተም ማለት አይደለም የኦህዴድ ደጋፊዎች ማለት ነው የኢትዮጵያን ህዝብ ስትፈልጉ አግታችሁ ስትፈልጉ እማታረጉት እኮ በእውነት የእናንተ እኮ ጥጋብ እኮ በኢትዮጵያ ታሪክ ታይቶ አይታወቅም። ስለዚህ እንደሱ አይነት ነገር አብሮ ያኗኑርም። የአማራ ህዝብ ጥያቄ ምክንያታዊ ነው። እኛ አብይ አህመድ ለምን ከሰፊ ኦሮሞ ህዝብ መጥቶ ገዛን አላልንም። እኛ እያልን ያለ ነው ጅምላ ፍጅት ተፈጅተናል፣ ይህ ይቁም፣ አያዋጣም የሚል ነው። ይሄ እስከዛውን የተናገርኩት ነገር ውሸት ከሆነ አይ እስካሁን የተናገርከው ተረት ነው፣ ውሸት ነው፣ ስም እያጠፋ ነው የምትለኝ ከሆነ እዚህ ወደ 500 አካባቢ ህዝብ እያዳመጠ ነው። ፍርዱን ለተመልካችና ለአድማጭ የምሰጥ ይሆናል። ስለዚህ እኛ ለወደፊቱም እንታገላለን። ለወደፊቱም የአብይ አህመድ ያሰማራብንን ወራሪ ኃይል በገባበት እየገባ እንታገላለን። አይደለም ከኤርትራውያን ወንድሞቻችን ወይም ከትግራይ የኢትዮጵያ ህዝብ አካል ከሆነው ቀርቶ ከሰይጣን እንኳን እርዳታ ብናገኝ እንቀበላለን። ምክንያቱም አንገታችን ላይ ቢለው አስቀምጣችሁ ከገሌ ጋር ተጣመርክ ከገሌ ጋር እንደዚህ ወንክ ብትለን አልሰማህም። አይኔን በጉጠት እያወጣኸኝ ከከሌ እርዳታ ተቀበልኩ ብትለኝ እንዴ ራሴን ለመታደግ እኮ ከማንም መቀበል እችላለሁ እንኳን ያልተቀበልኩት። ስለዚህ በዚህ መልኩ መረዳት ያስፈልጋል። ግን ብዙ በማውራት እድል ማምጣት ወይም ብዙ በማውራት ከእናንተ ጋር በመመላለስ ጊዜያችን አናጠፋ። ማድረግ ያለብንን እያደረግን ነው። በዚህ 2-3 ቀን ውስጥ ያገኘናቸውን የወታደራዊ አቅሞች ጠንቅቀን የምናቅ
እንዴት መዋጋት እንዳለብን በምን ሁኔታ ከማን ጋር መስራት እንዳለብን እናውቃለን። እኛ አሁን ባለው የቴክኖሎጂ ዘመን አንድ ሰው ኦንላይን የተለያየ ስለ ሚሊተሪ ስለ ፖለቲካ የተለያየ ነገር አንብቦ መተንተን በሚችልበት ዘመን እና የቀጠናውን ፖለቲካ እንደምታየው ሚዲያም በተለያየ ነገር ማወቅ በሚችልበት ዘመን ማንም ሰው የሚያታልለን ሰዎች አይደለንም። ግን መታወቅ ያለበት ከሰፊ የኦሮሞ ህዝብ ጋር ትናንትም ኖረናል፣ ዛሬም እየኖርን ነው፣ ለወደፊትም እንኖራለን። አንዳችም ልዩነት የለንም። እኛ የኦሮሞን ህዝብ ልንታገል አልወጣንም። እኛ ስርዓት ነው የምንታገለው። እናንተም የምትታገሉ ስርዓት ካለ ታገሉ። ህዝብ ነገም ይቀጥላል። ኢትዮጵያ የምትባል ሀገር እንኳን ባትኖር በጋራ ህዝብ መኖሩ ምንም አይቀሬ ነውና ስንናገር አንዳንዴ እንደው እየመጠነ ነገሮችን እንድንናገር እኔ ወንድማዬ ምክሬ ነው። በተረፈ ለተሰጠኝ ድል አመሰግናለሁ። ምንድነው መሰለ አው ብልጽግናን መቀየር አለብን እና እንደ ህዝብ ታገለን ምናምን የሚለው ላይ እስማማለሁ። ግን አሁን እኔ ግራ የሚገባኝ የኛ ነገር በምንድነው የተስማማነው? ሁላችንም ማለት እንደ ኢትዮጵያ የሆነ የኢትዮጵያ ኮንሴፕት እንኳን የላችሁም። አማራ ለአማራ ነው የምትሉት፣ ኦሮሞ እንደዛው፣ ትግራይ እንደዛ። እኛ እርስ በራሳችን እየተጣላን እንዴት ነው የሚሆነው? ምን አለን? የሆነ ፊውቸራችን ፕሮሚስ የምትገቡልን ለኢትዮጵያ ህዝብ ምንድነው? መታገል አለበት ብዬ የማስበው ለኢትዮጵያ ህዝብ እሱ አውቆለት እሱ የሆነ ነገር ሊያደርግለት ሳይሆን ሁሉም በቁም ጠረጴዛ መጥቶ የኢትዮጵያ ህዝብ በጋራ የሚኖርበትን ስርዓተ መንግስት ለማዋለድ እንጂ የሆነ ትናንትና ህዋት መጥቶ ዛሬ ሆዴድ መጥቷል ነገ ሆዴድ ዶ ሌላ ሰው ቢመጣ ሁሉንም በኩልነት መዳኘት ካልቻለ በየጊዜው የቤተ መንግስት ሰዎች የመቃየር ነው የሚሆነው። ስለዚህ እኔም ማምነው ማንኛውም ኢትዮጵያዊ በቁመቱና በአቅሙ በወርዱ በልኩ በነፃነት የሚኖርበት ሀገር ይኖረን። ሁላችንም ሰፊ ሀገር ነው ያለን። እንዴ ኦሮሚያ ክልል ባሌና አርሲም ብቻ ብናለመው የኢትዮጵያ ህዝብ ይመግባል። አፋር የታችኛውን ተፋሰስ የመካከለኛውን ተፋሰስ ብናለመው የኢትዮጵያን ህዝብ ይመግባል። ሶማሌ ክልልም እንደዚሁ፣ አማራ ክልልም እንደዚሁ የተለያየ ቦታ። ስለዚህ ስልጣን ላይ የሚወጡ ገዢዎች የሆነ ጎጥ ውስጥ ራሳቸውን ወስደው ቀርቅረው የጥቅም ተጋሪዎቻቸውን በየቦታው እየፈለፈሉ የጅምላ ፍጅት እየፈጁን ነው። ይሄ ነገር መቆም አለበት ነው እኔ እንዳንድ አማራ የምጠይቀው። ከዛ በተረፈ የኢትዮጵያ ፖለቲካ ምን ይምሰል፣ እንዴት አንድነት ይምጣ፣ በጋራ የምንቆምበት ግራውንድ ምንድነው የሚለውን የፖለቲካ አዋቂዎች ለነሱ የምተው ይሆናል። እኔ ፖለቲከኛ አይደለሁም። ጀስት ሲምፕሊ አንድ የአማራ ኮንሰርን ዲዮንኩኝ ግለሰብ ነኝና ሌላውን ለአዋቂዎቹ ብተውሽ የሚሻል ይመስለኛል። አሁን ቅድም የተናገርከው ነገር ላይ ባይዞ ጥሩ ነው። ለህዝብ ችግር የለብኝም ያልከው ከአማራ ግንባር የአማራ ፋኖ ከጎጃም ነው መግለጫው። አያና ልጁ የጎንደር ልጅ ነው፣ ግን ያው ጎጃም ዶሚኔት ያደረገው ወደ እናንተ ያስጠጓቸው እነ ዘመነ ስለሆኑ ራሱን ስጋ ያስበሉታል። እዛ ውስጥ የቀረውን ሆን ብለው ትላንት ወዲያ የታየው እሱ ነው። የሚያሳዝን ነው። ፖለቲካ ያው እሱ ስለማይረዳ ሪያዝ ባንድ ለናቱ ማይኮን ፖለቲካ አላውቅም ብሏል። ያው ራሱን ኮምፔስ ስላደረገ ፖለቲካ አላውቅም ስል ያው ለአያና ምሬን መሰለ ሆይ ልትለኝ እንዳይሆን አያና አዳምጠኝ። እኔ ያንተን ቃለ መጠይቅ አዳምጫለሁ፣ የትምህርት ዝግጅትን ወዘተርፋ ቃለሁ። እኔ በእርግጠኝነት የምነግርህ እንደዚህ ነኝ ማለት ባልችልም አንተ ባለህበት ሙያ አለው፣ ምንም አትጠራጠር። የቀጠናውን ፖለቲካ ለመረዳት የሚከብደኝ ሰው አይደለሁም እያልኩ ያለሁት እኔ ፖለቲካ ስል በነገራችን ላይ ማለት ነው ዝም ብሎ የሆነ መጽሐፍ ላይ ሸምድዶ የቀጠናውን ፖለቲካ ዝም ብሎ የሚዘበራርቅ ሳይሆን በስራ ልምድ የተፈተነ በሀገረ መንግስት ውጭ ጉዳይ መምሪያ ሊሆን ይችላል፣ በተለያየ የመንግስት መዋቅር ውስጥ ያልሰራን ሰው እኔ እንዴት መሰለህ ማየው ልክ ከዚህ ሀገር ቡክ ስማርት እንደምንላቸው አይነት ሰዎች እንደዛ ነው ማየው። ስለዚህ እኔ በተቋም ውስጥ ሰርቼ ህዝብ አስተዳድሬ አገር መርቼ አላቅም ለማለት ያክል እንጂ እየሆነ ያለውን የቀጠናውን ፖለቲካ ከማየውም ከማነበውም እንደው በእድሜ ቢሆን እኔ 15 ዓመት ልጅ አይደለሁም። እሱን እማረረዳ አድርገህ ሁለተኛ የነዘመነ ጎጃም ምናምን የምትለው ይሄ የእናንተ ተራ ፕሮፓጋንዳ ልንገርህ። ጎንደርና ጎጃም 99.9 አንድ አይነት ህዝብ የሆነ አንድ አይነት የህልውና አደጋ የገጠመው እንዴ ስማ እንጂ ከተለያየ የኢትዮጵያ ክፍል ብቻ ተው። አሁን እሱ ሁሉ ነገር ብናገር ከዚህ መፍትሄ ስለማይኖረው ልለፈው። ያንተን ሀሳብ ስድቡን ምኑን ላዳምጥ፣ መሳደብ ትችላለህ። ጓሄድ የሆነ መግለጫም እያየው ነበረ። በምሽግነት ተለይተው ተብለው የተመታ ናቸው ተብሎ
ደብረ ታቦር ላይ የተቀመጡ ነገሮች በጣም የሚያሳፍር ነው። አሁን ይሄ ድርጅት አንዴ ተመስርቷል አፋብን የሚባለው ዝም ብለን ገብተናል ያው አይናችን ጨፍነን እንግፋ የሚለውን ነገር ምን ያህል እንደምትሄዱበት ባላውቅም ግልጽ በሆነ ሁኔታ እንዳልከውም እኔም በፖለቲካ ድርጅት ስለፋኖ አወቃቀር ተውናል። አንተ ዝም ብለህ መንግስት ነው የምትደግፍ የመንግስትን አቋም አንጸባርቅ እንጂ ስለፋኖ አሁን ለምሳሌ ስለ ብልጽግና ማለት ራስ ነው ደጀን በእንደዚህ አይነት መልክ ነው የምትቀጥለው ሰው እንዴ? ጥያቄ እኮ ነው እየጠየኩት ያለሁት። አይ ጠይቁ ካሄዱ ነው ችግር እየነገርኩህ። ላንሳና አያናም አይ በስርዓት ጥያቄ ብቻ ሳይሆን እኔ ስናገር በሁለት ቃል ኖ አታስቆም፣ እኔ ችግር አያና የለውም። አላቋርጥም። እኔ ከቴዲ ጋር አዎ፣ ቤት እኮ በተደጋጋሚ ገብተን እናውቃለን። እኔ አንድም ቀን ማንም ሰው ዘልፍ ያላቅም በስርዓት ነው የማወራው። እኔ ጥያቄ እዛ የማታደርገው ከሆነ እዚህ የማታደርገው እንግዲህ እኔ የትም ቦታ አላደርግም። እኔ እየጠየቅኩ ያለሁት እያደረግከው ነው ያልንህ እኮ ነው። በልግሽ ሚዩት ላድርግ ልቀጥል። አጠይቀኝ ነው በቃ ጥያቄ ያሰጠኝ። በነገራችን ላይ ስለሌላ ድርጅት አላወራም ያልከው ቅድም እኮ የቲፒኤልኤፍ ደጋፊዎች አሁን ያው ጽምዶ ላይ ሶስተኛ ቲር ነህ ብለው ዝም አሉ እንጂ ቲፒኤልኤፍን የሰደብከው ስድብ ተራ ስድብ የሚባል ደረጃ ነው። ወራዳ ድርጅት ነው አይደል ያልከው። እነሱ ዝም ብለው ማይክ ዘግተው ያዳመጡ ያው ከኛ ስር ስለሚሰሩ እየተሳደቡ ግደሉ ያልናቸውን ከገደሉ የራሳቸውን ከተማ ካቃጠሉ ምን አገባን ብለው ነው። ብልጥ ናቸው እነሱ። ያው አንተ አላውቅም ፖለቲካ ስላልክ ወይም ደግሞ አንተ እንደምትለው ፖለቲካ በማስተዳደር ደረጃ ከሆነ እዚህ ላይ ማናችንም አስተዳድረን አናውቅም። ግን እየተሰራ ያለው ክልል ውስጥ የነበረው ፖለቲካ ላለፉት 30 ዓመታት ቢያንስ የሚታወቅ ፖለቲካ አለ። የክልሉ አስተዳደር ውስጥ የጸጥታ ተቋማት ውስጥ በአጠቃላይ እዛ ያለው ፖለቲካ ምን አይነት እንደሆነ ኢቭን አሁን አንተ አፋብን የምትለው ከዛ በፊት የነበረው አፋብሃም አፋህድም ምን ኃይል የሚባለውም ወደ 5-6 ድርጅቶች መዋቅራቸው አሰላለፋቸው አካባቢያዊ እንደሆነ ያ አካባቢያዊ ስሜትና ስሌት ደግሞ በድርጅቶቹ ውስጥ የሰረጸ እንደሆነ ከመገዳደል ድረስ የተሄደበት ዛሬ አሁን እዚህ ላይ ላነሳልህ አልፈልግም እንጂ ስማቸውን ጠርቼ ነገሌ ገሌ የሚባሉ አመራሮች ማን እንዴት ገደላቸው ለምን ገደላቸው ብልህ በጣም ትልቅ ኮንፍሊክት የሚፈጥሩ ነገሮች አሉባቸው። ሶ እሱ እንደሌላ አድርገህ ዛሬ አፋብን ትናንትና ቲፒኤልኤፍ እና ህግደፍ ደግፈውት ስለመጣ ሌላ ልዩ መንፈስ ተፈጥሯል አካባቢያዊ ስሜት የሚያጠፋ የምትል ከሆነ ያው ቀልድ ነው፣ ያውቀዋል ህዝቡ ማለት ነው። ትኩረት ተደርጎ ታርጌት ተደርጎ አንድ አካባቢ ላይ ጥቃት እንዲሰነዝር እየተደረገ ያለበት አፋብን ያ ዘመቻ እየተደረገ ያለበት ለምን እንደሆነ የሚያውቁ ሰዎች አሉ። ፖለቲካውን የክልሉን የቀጠናውን ፖለቲካ የሚረዱ ሰዎች፣ የማይረዱ ደግሞ ከስር የሚደግፉ አሉ፣ እዛም ውስጥ ያሉ አሉ። ብዙዎቹ ግን እዛ ውስጥ ያሉት ራሱ ያውቃሉ ምን እየተደረጉ እንዳሉና ትተን ወተን አንሰጥም ይሄንን ትግሉን ስሙን አንሰጥም በሚል እዛ ውስጥ ያሉ ናቸው። ያው ከፊት ለፊት እየመጣ ያለው ነገር ይታያል። ባይዘው ተገብቶ ዝም ብሎ ነው የተወጣው አይደል? 3 ቀን ሙሉ ታግለህ ገብተህ ከዛ ስትወጣ ደግሞ በ3 ሰዓት ውስጥ መውጣትም ምን ማለት ነው ብለህ መጠየቅ የማትችል ከሆነ እውነትም ፖለቲካ አታውቁም ማለት ነው። ከህዝብ አንጻር ያነሳኸውን ከሀገር አንጻር ያነሳኸውን ነገር ግን እቀበላለሁ። ቢኮዝ ጥያቄ የለውም ይሄ ህዝብ ማለት አንችልም። የትግራይ ህዝብ ጥያቄ ያለው፣ የአማራ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄ ያለው፣ ሁሉም ህዝቦች ጥያቄዎች አሏቸው። አንዳንዶቹ የግል የሆኑ የራሳቸው የሆኑ ስፔሲፊክ ጥያቄዎች ነው። አሁን ባለፈው ጦርነት ጊዜ የተፈጠሩ ነገሮችን በትግራይ ላይ የደረሱ ነገሮች ስፔሲፊክ የሆኑ የትግራይ ህዝብ ጥያቄ ናቸው። ከአጀንዳ ተደርጎ በአማራ ህዝብ ላይ በትርክት ደረጃ የአማራን ህዝብ ጠላት አድርጎ ለመሳል የተሰራ ስራ የአማራ ህዝብ ስፔሲፊክ ጥያቄ ነው። ከዛ ውስጥ የሚወጡ ተረፎች ህዝባችንን እየጎዱ ነው የሚለው ስፔሲፊክሊ የአማራ ህዝብ ጥያቄ። አሁን የፌዴራል የስራ ቋንቋ ይሁንልን የኦሮምኛ ቋንቋ የሚለው ስፋቴን ማንነቴን ኮንትሪቢዩሽንን የሚመጥን የፖለቲካ ሪፕሬዘንቴሽን የለኝም በመዋቅሩ ውስጥ ሲስተሚክ የሆነው ነገር ውስጥ የለሁም የሚለው ለኦሮሞ ህዝብ ስፔሲፊክ ጥያቄ ሊሆን ይችላል። ግን የዲሞክራሲ የህግ የበላይነት የአስተዳደር ጥያቄዎች የመላው ህዝብ ጥያቄ ናቸው። አሁን ያሉትን ስፔሲፊክ ጥያቄዎች ኦልሬዲ 17 ነጥብ አውጥቶ ለብሔራዊ ምክክር ኮሚሽን አስገብተዋል። ከፌዴራል መንግስት ጋር ተነጋግረው ተፈራርመውበታል። እነ ካፒቴን ማስረሻ እነ ኮሎኔል ፋንታሁን ሌሎችም ማለት ነው አፋድ የሚባለው ማለት ነው። እና እነኛ ጥያቄዎች ከሆኑ ያሏችሁ እነኛ ጥያቄዎች በሰላማዊ መንገድ እንደነ ደብረ ታቦር ሌሎች ክልሎች የኔ ስለሆነ አቃጥለዋለሁ የሚባል ነገር የለም። የኔም እኮ ነው ደብረ ታቦር። በቀዳሚያዊነት ለአንተ ሊሆን ይችላል፣ ለጎንደሬው በአንደኝነት፣ ለአማራው በሁለተኝነት፣ ለመላው ኢትዮጵያ ህዝብ በሶስተኝነት ሊሆን ይችላል። ግን የሁላችንም ነው፣ የሀገር ነው እና አይመለከትም ማለት አትችልም። ዝም ብዬ አቃጥላለሁ ማለት አትችልም። ህዝብ ዝም ብለህ መግደል አይቻልም። እና ያንን አይነት ጥፋት እያመጣችሁ
የህግደፍን የውጭ ሀገር ያለ የሻዕቢያንና ሀገር ውስጥ ያለ የቲፒኤልኤፍን አጀንዳ ለማስፈጸሚያ ክልሉን ለመዋጊያነት እናኮናትራለን ብሎ የሚውተረተር አፋብን የሚባል ፍሬሽ የዛሬ ወር የተፈጠረ ድርጅት አላማ አስፈጻሚ ሆናችሁ ሚዲያ ላይ መታችሁ የእሱን ፉከራ ከመፎከር እነኚህ ጥያቄዎች የሚመለሱበት መንገድ ተፈጥሯል። እነኚህን አማራጮች የወሰዱ ትጥቅ ይዘው የነበሩ አካላትም አሉ። ብናጠናክር ከኋላቸው ብዙ ብንሆን ሌሎች የቀሩ ጥያቄዎችን ብንጠይቅ ይሄ በር አለ ብሎ ማሰብ ለምን ተሳናችሁ? አይ በቃ የሚለውን ምን ያህል ፕሮፓጋንዳ አያና ሌላ ሰው እኛ ምናወራ 5 ደቂቃ ወሰድክ። አይ ቆይ ሌላኛው አማራጭ እኔ ማልወደው አማራጭ ሚዲያ ላይ ምንም ጊዜ ቢሆን ጦርነትን እንደ አማራጭ አልቀበልምም አልደግፍምም። ቢኮዝ እኔ አልተኩስም። እዚህ ሄጄ ጋን ሬንጅ ምናምን እንትኔን መጥቶ መሳሪያዬን ምናምን ዝም ብዬ ስትሬስ ለማስለቀቅ ምናልባት ላርከፈክፍ ይችላል እንትን ላይ ቦርድ ላይ ማለት ነው፣ ኮንትሮልድ በሆነ ኤንቫይሮንመንት። የሰው ልጅ ህይወት የሚጠፋበት ቦታ ላይ ግን ማለት ተኳሰው ጥይት ለማይመታኝ ልጆቼ ቤተሰቤ ለማይጎዳበት እዚህ ቁጭ ብዬ አልደግም። የሚገድለው ከኋላ እንደ ያለው ሰው ነው እናውቃለን እኮ። አንተ አሁን ፕሮፓጋንዳ እየሰራ ነው። ገዳይ አለ፣ የተደራጀ ገዳይ አለ። ምንድን ነው ሰከሰ? ቆይ አትገዳደሉ ማለት አይደለም እኮ እየሰከሰ ነው። ይሄንን ብትልም አንተ የምትደግፈው አካል ከኋላ ያለው መሳሪያ ታጥቆ ሰው እየገደለ ነው እና እኔ አንተ የምደግፈው መተፍ አካል ለፊት መንግስት አይኑን ይባላል። አፍጠ አይ መገደል አልደግፍም ብትል ለሱ ፕሮፓጋንዳ አዎ እየሰራ ህዝብ አታስገድሉ። ይኸውልህ መንግስት ነው መናገር ያለብህ። መንግስት ነው መንገር መንግስት መጀመሪያ የጠመንጃ ቅድሚያ ባለቤት ሰው እየገደለ ብቸኛ ያለው የጠመንጃ መንግስት ባለቤት ነው። መንግስት መንግስት ብቸኛ ነው በጉልበት እየገደለ ያለው እሱ ነው መጀመሪያ መናገር ያለብህ፣ ለኛ አይደለም ብራዘር። ወንድሜ መውቀስ ሰው ከጀመርክ አድሬስ ሞኖፖሊ ማድረግ ኦፍ ከጀመርክ ቫይለንስ ማለት ምን ማለት ለመንግስትም ነው? ብል አድሬስ አድርግ። ቆይ ሞኖፖሊ ኦፍ ቫይለንስ አድሬስን ማለት ማለት ለመንግስትም ብል አድሬስ አድርግ። ሚውት አድርግ። ቫይለንስ ማድረግ የሚችለው መንግስት ብቻ ነው ማለት እኮ ነው ሞኖፖሊ ኦፍ ቫይለንስ ማለት። አያና ጥያቄ ብራዘር ልጠይቅህ። አንተ አሁን ሌላው ኃይል ህዝብ እየገደለ አሁን ኖ ደብረ ታቦር ሰው ላይ መግደል ህዝብ የሚችለው እየገደላችሁ መንግስት መሰረተ ብቻ ልማት ነው እያወደማችሁ ማለት እያልክ ነው። ነው። አዳምጥ። አያና መንግስት ጥያቄ ብቻ ነው ልጠይቅህ። መብት ያለው የመግደል አያና ጥያቄ ልጠይቅህ። አረ እኮ እንደው እኮ ዝም ነው። ብሎ ሲሰማ እንደው አያና ጥያቄ ይኸው ልጠይቅህ። እሱ ቢያንስ ፖለቲካ አላውቅም ብሎ አምኗል እኮ። አንተ እንደምታውቅ አይ አስበህ ችግር የለውም። የምትናገረው አያና ቆይ አይ ልጠይቅህ። ለምሳሌ የአማራ ህዝብ፣ የትግራይ ህዝብ፣ እንደውም የኦሮሞ ሰፊ የኢትዮጵያ ቆይ ህዝብ እስኪ የራሱ ፖለቲካዊ ማወቅ አይደለም። ራስ ደጀን አንተም አየር ውሰድ። አንድ እንግዳ አለ። አንተ ነህ አለህ እንዴ? ሰናይ ምን ነው ቆይ አይ አንተ ነህ እንዴ? አንተ 20 ምናምን ደቂቃ ስትላላጥብን ዝም ነው አፋችን አይ ላይ ነው የሚሻለው። እንግዳ ነው አያና ጋብዘው ይበቃል ብዬ በጣም ቃም እንስማ። አንተ ነህ ሰላም ነው? እንዴት ነህ አንተ? ደህና ነህ? ሰላም ነህ? አለው እግዚአብሔር ይመስገን። የእንትና ወንድም ነህ እንዴ? የአማኑኤል አብርሃም እኔ አንተነህ አብርሃም ነኝ። እኮ የአማኑኤል ወንድም ነህ? ብዙ ወንድሞች አሉኝ፣ ግን አማኑኤል በእንደዛ አማኑኤል ፓርላማ የመንግስት ኖ ተጠሪ እኔ ነበረው። ይኸውልህ እኔ መታወቅ የምፈልገው በራሴ በአንተነህነት ነህ። በቃ ቀጥል። ሸመጠረ ይመጅ አሁን ምን መሰለህ፣ አሁን ማድረግ ያለብን ነገር ኢትዮጵያ ውስጥ ጥያቄዎች አሉ አለ እያና እንዳለው መመለስ ያለበት አለ። በመንግስት በኩልም አድሬስ ያልተደረጉ መከናወን ሲገባቸው ያልተከናወኑ፣ መመለስ ሲገባቸው ያልተመለሱ፣ የዘገዩ ኦር ደግሞ በየትኛው ወገን ነው የሚመለሰው፣ እንዴት ነው የሚመለሰው በሚለው ላይ መግባባት ያልተደረሰበት እና ሊቋጭ ያልቻሉ ብዙ ጉዳዮች አሉ እና ግን እነዚህ ነገሮች ወደ ምንድን ነው ሊወስዱን የሚገባው የሚለው ላይ ነው እኔ ብዙ ልዩነትማ ያለኝ ማለት ነው። ወደ ጦርነት መውሰድ የለባቸውም በምንም ተአምር። ያለ ጦርነት ያለ ግጭት ነው መሆን ያለባቸው ብዬ አስባለሁ። ቅድም የፋኖ ወንድሜ አንድ ያነሳው ነገር አለ። እሱ በገባው ነው የሄደው ትጥቅ ለማንሳት በቂ ምክንያት ግን ነው ብዬ እኔ አላምንም። ለምሳሌ ኢንሲደንት የሚባል ነገር ላይ ተመስርቶ የትጥቅ ትግል አይጀምር። ሰዎች ስለተፈናቀሉ ወደ ትጥቅ ትግል አትገባ። ለምን? የተፈናቀሉ ሲመለሱ የምትታገልበት ታጣል። ከእንደገና ደግሞ የሆነ መንደር ላይ የሆነች ነገር ከተፈጠረች ያችን ነገር ለበቀል ይዘ ወደ ትጥቅ ትግል። ትጥቅ ትግል ማለት ስር ነቀል ለውጥ የሚፈልግ ጉዳይ፣ በጣም ኮዝ የሆነ ከአይዲዮሎጂ ጋር የተያያዘ ከመደብ ጭቆና ጋር የተያያዘ እጅግ በጣም ትልቅ አገራዊ ፋይዳ ያለው አገራዊ ለውጥ ሊያመጣ የሚችል ነገር ነው እና መዋቅራዊ ስር ነቀል ሁሉን አቀፍ ነገር ሊሆን የሚችል መሆን አለበት። ያ ማይሆን ከሆነ ለኢንሲደንት ብለህ ግን ጦርነት መሳሪያ አታነሳም። ያ ለኢንሲደንት ብለህ ምክንያቶች ስትጠየቅ የምን ኢንሲደንት ነው ወንድም አንተ ነው የምታወራው? የሰዎች መገደል፣ ከተማ አትገባ መባል፣
እንደዚህ የተነሱት ማለት እነዚህ አይነት ነገሮች ኢንሲደንት ይባላሉ። አይ አሁን ለምሳሌ ይኸውልህ ስለ አማራ እንግሊዝኛ አዲስ ዲክሽነሪ አበባ ገባ ፍቺ እየሆነ ከሆነ እየተናገርክ ያለው ኢንሲደንት እያልክ የአማራን ህዝብ ትግል ኢንሲደንት እያልክ የሆነች ትንሽዬ ክስተት እያደረግክ እንድታጣጥለው እንኳን እኔ ክስተቶች ናቸው። ነው ክስተት ነገርኩህ እኮ የአማራ ህዝብ የነገርከኝ ክስተቶች ናቸው። አዳምጠኛ ምነካ አሁን አይደለም አማራን ህዝብ እንደ ህዝብ ወንድሜ የሚጨቁን አለ? ለምንድን ነው የሌለ በማስረጃ ልንገርህ የመደብቆና የለም በማስረጃ አይቻልም። እሱ ልንገርህ ኧረ አይቻልም። በማስረጃ ውይ በማስረጃ አማራ ልነግርህ ሀገር እኮ ነው እየመራ ነው። በእናትህ አይቻልም። እሱ እኔ ወንድሜ ያንተ አቋም ያዘው፣ ወንድሜ ያንተን አቋም ሰምቻለሁ። የአቋም ያንተ አይደለም ማይክን በኋላ ያዝለት ትናገራለህ። ፋክት ነው አንዴ ብለን የምነግርህ ፋክት ነው እንጂ አቋም የአቋም ጉዳይ ሳይሆን ሰው አዲስ አበባ ሲገባ አስቁመው ለምንድን ነው የምትሄደው ከተማ ብለው ጠይቀዋል። ይሄንን እኛ እሱን አይደለም የጠየቁ እየጠየቅን ያለ ነው። እሱን አይደለም ሀሳብ ችግር ልስጥና የለውም። አንተ ነህ አንተ እኮ ትቀጥላለህ። ትናገራለህ። ችግር የለውም። አንተ ነህ ግን ኦልሬዲ አሁን አንተ ምክንያት የላችሁም እያልካቸው ነው እና ግን ኦልሬዲ ግራውንድ ላይ ምክንያት ጦርነት አይደለም ጀምረዋል። በቂ ኖ አይደለም። ይኸውልህ አሁን አንተ ነህ ሪቨርስ ይደረጋል። አሁን አንተ ይኸውልህ የአማራ ህዝብ ጫማ ውስጥ ሆነ ራስን አላየም። አሁን አንተ እንዳንድ የወላይታ ተወላጅ ምንም ላትሆን ትችላለህ። እሱ አሁን አማራ ጫማ ውስጥ ያለው እሱ ነው እና አልቆሰልክም አልተነካም ብለህ ጀጅ አታድርግ። እኔ አማራ ላለመሆኔ ምንም የምታውቀው ነገር የለም ማለት ምንም ብሔር ሁን ብሔርተኛ ብሔር ሁን አይደለም። እየታገልንበት ያለ ነው። ግን አንደኛ የኢንሲደንት ብሔርተኛ ጉዳይ አይደለም እንዴ አይደለም። ስለ ኖ ብሔር ወንድሜ አይደለም ይኸውልህ የምናስበው፣ ስለ ትግላችሁ ሰብአዊነት ትክክል አይደለም ካልክ ትግሉ ትክክል አለመሆኑ ተች እንጂ ኢንሲደንት እያልክ ስንት ዋጋ የተከፈለበትን ትግል ግን ትታቋሽሽ። እኔ የዘረዘርከው እኮ ኢንሲደንት የዘረዘርኩት አንተና አይደለም ከልልና ጋር ታረቃችሁ እንዴ ምንድን ነው የሚያወራው ሰው? ቆይ ግራና ቀኝ ሪውን አዘባብላ ተውና ቀጥላለህ። ኢንሲደንት ነው ያልኩት ለምንድን ነው? ክስተቶቹ በወለጋ የተፈጠሩ፣ በአርሲ የተፈጠሩ፣ አዲስ አበባ ሲገቡ የተፈጠሩ ነገሮች ናቸው። የመፈናቀል ጉዳይ ወደ ደብረ ብርሃን የሄዱት ከወለጋ ከሌላም ቦታ ነው። እነዚህ ደግሞ አሁን ለምሳሌ ኦሮሚያ መለሳቸው የተፈናቀሉትን ሰዎች ያኔ ነበረ ይሄ ነገር፣ አሁን ግን የለም። ሁለተኛ ደግሞ እነዚህ የተመረጡ ይገደሉ የነበረ በዛን ሰዓት፣ አሁን ግን የሚገደል ሰው የለም። ስለዚህ ትግሉ ያንን ከሆነ መሰረት ያደረገው አሁን መቆም ነው ያለበት፣ መቀጠል አይችልም ማለት ነው። ዋና የሚያታግለው አጀንዳ ስለጠፋ የተነሱ ነገሮች አይዲዮሎጂካል መሆን አለባቸው እንጂ እንደዚህ አይነት ክስተቶችን እየጠሩ የተወሰነ ጊዜ ላይ ዛሬ ተከስቶ ነገ ማይከሰቱት ማይደገሙትን ነገሮች ለትግል አይሆኑም ነው እና ጠመንጃ ለማንሳትም በቂ አይደሉም። ከመድረክ ውይይት ከመወቃቀስ ያለፈ ነገር ላይ የሚወስዱ አይደለም። ለዛ ነው መንግስት አሁን ለፋኖ ተቆጥቶ ተናዶ ስለገባ በሚል ነው ሙሉ ምህረት እያደረገ የሰላምን አማራጭ ሲቀበሉ በነፃ እየተቀበለ እያስገባ ያለው። ያም መሆንም ያለበት እኔም ማምንበት ነው። የአማራ ህዝብ ይጮቆን ይበደል ምናምን ቢባል ከባድ ነው። ያለ አማራ ኢትዮጵያ ውስጥ ምንም መስራት አይቻልም። ምንም ማድረግ ነው ማይቻለው። ስለዚህም አሁንም አማራ ወሳኝ የሆነ የኢትዮጵያ የስልጣን ቦታ ላይም ያለ አገራዊ ኃላፊነቱንም እየተወጣ ያለ ማህበረሰብ ነው። ስለዚህ በዛ ልክ ራሱንም በራሱ እያስተዳደረ ያለ ነው። አሁን ትልቁ አማራ ችግር የሆነበት መኖር ያልቻለው እኮ በክልሉ ነው እንጂ በኦሮሚያ አይደለም። ኦሮሚያ ላይ በጣም ሰላማዊ ኑሮውን እየኖረ ነው ያለው። ስለዚህ በዚህ ዛሬ ቀን ነገ ቀን ትናንትና በዛ ሳምንት ወይም በዚህ ወር ምናልባት አርሲ ላይ የሆነ ቤተክርስቲያን ውስጥ አንድ ነገር ሀፕን አድርጓል። እሱም ሃይማኖታዊ ነው፣ ግን ደግሞ በብሔርን መሰረት ያደረገ ጥቃት አሁን የለም። ስለዚህ ምኑን ትታገለዋለ? ሁለተኛ ደግሞ ኢንሲደንቶቹ የተፈጠሩት እዛ ክልል ውስጥ ጎጃም ውስጥ አይደለም፣ ጎንደር ውስጥ አይደለም የተፈጠሩት። ትግሉ ግን የሚካሄደው ጎንደር ውስጥ ነው። ያ ለምንድን ነው የሆነው የሚለውን ነገር ማሰብ ያስፈልጋል። በመጀመሪያ ደረጃ ፋኖ የአማራውን ህዝብ ጥያቄ ይዞ ለአማራ ለመታገል እንዲፈጠር አይደለም የተደረገው። ሌሎቹ አካላት ናቸው ፋኖ ይሄ በተለይ የሚዋጋውን ፋኖ ፋብሪኬት አድርገው አምጥተው የፈጠሩት። እነሱ ሲፈጥሩት እንዴት አድርገው እንደፈጠሩ ላስረዳችሁ። መጀመሪያ አማራ ክልል ባልታወቁ ሰው ኃይሎች ተገደሉ የሚባሉ ዜናዎች ነበሩ የሚሰሙት። አንተን ይቅርታና ወደ እሱኛው ትገባለህ። አንተን የፋኖ ደጋፊ ካሉ ፍሬ ይግቡና እኛ ዲፌንድ ማድረግ አንችልም ይህንን ጉዳይ። ተመሳሳይ ሰዎች በአማራ ህዝብ ትግል ላይ እየቀለዱበት ስለሆነ የተወሰነ ደቂቃ ስጠኝና ልመልስ። እሱ ሲጨርስ አንተ ነው የምትናገረው።
አዎ እና ምንድነው መሰለ የተመረጠው እስር ቤቶችን የተፈረደባቸው ወር ደግሞ ሊፈረድባቸው የሚችሉ እስረኞችን የማስፈታት ፖሊስ አዛዦችና የማረሚያ ቤቶች አካባቢ ላይ ጥቃት እያደረጉ እነዛን እያወጡ እያስታጠቁ የተጀመረ ነገር በየቦታው ማለት ነው። ያ እንዲሆን የተደረገው ምንድነው እነዚህ ሰዎች መጀመሪያውኑ ከወንጀል ጋር የተነካኩ ስለሆኑ ወደ ሰላም ኑ እንኳ ቢባሉ ሊመጡ ማይችሉ እንዲሆኑ ተደርጎ ይሰራል። ይሄ ታቅዶ የሄደ ነው። እያንዳንዱ ወረዳ ላይ በአንድ በአንድ የተሰራ ስራ ነው። አሁን የምትለው ብርጌድ ምናምን እዛ ጋር ሻለቅ እዛ ጋር የሆነ ሻምበል እዛ ጋር የሆነ የተባለ የመጣው ነገር በሙሉ ማለት ነው። አሁን ወደ እዝ ወደ ምናምን እያለ የመጣው ነገር በሙሉ ሆን ተብሎ በሌሎች የተሰራ ነው። ያ እኔ ማምነውን ነው የምነግርህ። የአማራን ህዝብ አንገት ለማስደፋት ከልማቱ ለማስቆም ከሰላሙ እንዳይጠቀም ለማድረግ የፈለጉ ሰዎች የፈጠሩት ነው። ህዝቡን እንደ ህዝብ ለመበቀል የተሰራ ነገር ነው ብዬ አምናለሁ። ህዝቡን እንደ ህዝብ ለመበቀል ባይሆን ኖሮ እንዳይማሩ፣ ስራ ሰርቶ እንዳይገቡ መንገድ እየዘጉ አሁን ምን እየተደረገ ነው? መንገድ እየተቆፈረ ነው በዶማ የአስፓልት መንገድ እየተቆፈረ በዶማ ማለት ይሄን አማራ ያደርጋል ብላችሁ ታስባላችሁ? የመንግስት የተገኘ መኪና በሙሉ እያቃጠሉ ነው። ይሄንን ዱ ዩ ቲንክ አማራን ለማሳደግ ነው? የአማራን ጥያቄ ለመመለስ ነው? ይሄንን ነገር ማስቆም መቻል አለብን እንጂ ይሄ ነገር አይደለም። በዚህ አይደለም የአማራ ጥያቄ የሚመለሰው። ስለዚህ ይሄ ስህተት ነው። የሌሎች አጀንዳ ማራመጃ ሆኗል። የአማራ ትግል ተጠልፏል የሚሉ ሰዎች የእውነታቸውን ሊሆን ይችላል ብላችሁም ብታስቡ ደስ ይለኛል። የእውነታቸውን ቢሆንስ እነ ማስረሻ ለዚህ ለትግል ብለው ስራውን ስንቱን ነገር ጥሎ እኮ የወጣ ሰው ነው። አሁን ተደልሎ የገባ ሰው አይ ቲንክ ከ10 ደቂቃ በላይ አወራ። እስኪ ያሳጠረው ወንድም ማለት እሺ። ስለዚህ በዛ መልኩም ብናየው ጥሩ ነው። እኔ ሆን ተብሎ በኢንሲደንቶች ላይ ባይንጠለጠል ደስ ይለኛል የሚል ነው። ዋናው ደግሞ ቢተኮርም በአይዲዮሎጂ ላይ ቢሆን የተሻለ ነው የሚል ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ። ሰፊው የኦሮሞ ህዝብ ላለፈው 40 እና 50 ዓመት ሲታገል የፖለቲካ አይዲዮሎጂ አይደለም የታገለው። የነጻነት ጥያቄ አለኝ፣ የመብት ጥያቄ አለኝ። እንደ ኦሮሞ በኢትዮጵያ የሀገረ መንግስት መዋቅር ውስጥ ባህሌ ቋንቋ በሚገባ አልተንጸባረቀም፣ በሚገባ በመንግስት መዋቅር ውስጥ ስራ ማነው ትክክለኛ ስራ አላገኘውም ወዘተረፈ ምናምን የሚሉ ጥያቄዎች ይዞ ነው እኔ እስከማውቀው ድረስ። ስለዚህ ሰፊው የአማራ ህዝብ እንደው እስኪ ወደኋላ ልመለስልህ። በአርባ ጉጉ በበደኖ በአማራነቱ የታረደው አማራ ከዛሬ 10 ዓመት ምናምን በፊት በደቡብ ኢትዮጵያ ጉራ ፈረዳ በአንድ ቀን እስከ 70 ሺህ ህዝብ ድረስ እንዴ! አማራ እኮ ይሄ የለውጥ መንግስት ተብሎ ለውጥ ያልሆነ አጭበርባሪ መንግስት ወደ ስልጣን ሲመጣ ከእስር ቤት በሺዎች የሚቆጠሩ አማራ የተደረገበትን ግፍ በቴሌቪዥንና በሌሎች ሲነገር አልሰማንም። ከዛ በኋላ የአማራ ተማሪዎች ሲታገቱ የአማራ ህዝብ ስንት ጊዜ ነው ሰላማዊ ሰልፍ ወጥቶ ጥያቄውን በስነ ስርዓት መንግስት ስማኝ፣ እየተፈናቀልኩ ነው፣ እየታረድኩ ነው፣ እኔ በኢትዮጵያ የግዛት አንድነት ሰርቼ በልቼ ጠጥቼ መኖር አልቻልኩም እያለ ስንት ጊዜ ነው የአማራ ህዝብ የጠየቀው? እውነት ህሊና ካላችሁ አማራን ደግሞ አንዳንዶቻችሁ ለባዕዳን ተላላኪ አድርጋችሁ ለመሳል የምትሄዱበት በእውነት አንዳንዴ ጎበዝ እስኪ እንደው እንደየሃይማኖታችሁ እስኪ እንደው በእውነት እኛ በዛ ልክ የአማራ ህዝብ ለዳር ድንበሯ ለአንድነቷ እንደሌለው ኢትዮጵያዊ የተዋደቀ ኢትዮጵያ ከሌሎች የውጭ ኃይሎች የተከላከለ አሁንም እንኳን ይህን ያክል እየተጨፈጨፍነ እኔ እንዳንድ አማራ የኢትዮጵያ ህልውና በጣም ያሰጋኛል። ምክንያቱም አሁን ያለው ጨቅላ መንግስት ቀጠናውን ውስብስብ እያደረገ ጠላቶቻችን በጋራ እንዲተባበሩብን እያደረገ ያለ ቡድን ነው አሁን ያለው ቡድን። እንግዲህ እነ ግብፅ፣ ሌሎች ኃይሎች እነ ሳውዲ አረቢያ በቀጠናው ፍላጎታቸውን ማንጸባረቅ የሚፈልጉ ኃይሎች እንዴት እያደረጉ እንደው እያየን ነው። ለምሳሌ የሱዳንና አማጽያን በተመለከተ ትናንትና ሰሞኑን ይሄ በዚህ 2 ቀን የወጣውን ሪፖርት እያያችሁ ነው። እሱ ለጠላቶቻችን ምን ያክል ምክንያት እንደሚሆንና እንዴት እንደሚተባበሩ ብናያችሁ ይመስለኛል። ይሄ ሲሆን እንዳንድ ኢትዮጵያዊ እንዳንድ የአማራ ልጅ እጅግ በጣም አዝናለሁ። ግን ወደ ዋናው ፖይንቴ የአማራ ፋኖ ትግል ኢንሲደንት ነው ላልከው ግለሰብ ነው እንዴ። መጀመሪያውንም እኮ ወደ ጦርነት እኮ ይሄ ሁሉ ግፍም እንኳን እየሆነብን እኮ
ስቲል በሰላማዊ መንገድ ችግራችን ይፈታል ስንል ሱሪያችሁንም መሳሪያችሁንም እናስታጥቃችኋለን፣ በ6 ቀን እናጠናቀዋለን ውጊያውን ብሎ እኮ ነው የመጡት። አሁን ጀግናው የአማራ ልጅ በጀግንነት ሲዋደቅ እንደፈለጉት በ6 ቀን ውስጥ ትጥቅ ማስፈታት ሳይችሉ ሲቀሩ የሀገር ሀብት፣ የሀገር ሪሶርስ፣ የሀገር የወታደራዊ አቅም ይዘው መጥተው በአንድ ክላሽና በ2 ክላሽ የተነሳ የአማራ ፋኖ ሙቭመንት አሁን ባለበት ደረጃ ሲደርስ አሁን ደግሞ እንደዚህ አቃጠለ፣ እንደዚህ አወደመ ወዘተርፈ የሚል ትርክትና ፕሮፓጋንዳ አንዴ በድሮን እኮ እኔ የተማርኩበትን ሃይስኩል እኮ የአብይ አህመድ አሊ ወታደር እኮ በድሮን አቃጥሎታል እኮ። ትምህርት ቤት የመጣ ማፍረስ በአማራ ክሊኒኮችና ጤና ጣቢያዎች ላይ የድሮን ጥይት መጣል እሱ ስርዓት ማስከበር ህግ ማስከበር ከመሰላችሁ እንግዲህ ለወደፊቱ የምናየው ነገር ይሆናል። ስለዚህ በእኛ ጫማ ሆናችሁ ሰላም እንዲመጣ ብትሰይዱ ብትዘይዱ መፍትሄ የሚመጣ ይመስላል። እኛ ማንም ሰው እንደውም እንደ ብረት እንድንጠነክር እንዴት እያደረገ ሰው እየተባበረብን ሊያጠፋን እንደሆነ የሚሰጠን ጥንካሬ እንጂ ማንም ፕሮፓጋንዳ ስለሰራ ማንም የፈለገውን ስላደረገ ይህን ትግል ወደኋላ አይቀለብሰውም። እመነኝ። እኔ አንድ የአርሶ አደር የገጠር ልጅ በባዶ እግሬ ስንቅ ይዤ ተሸክሜ ስንት ቦታ ሄጄ ትምህርት እንደተማርኩ አውቀዋለሁ። አሁን መሬት ላይ እየተዋጋ ያለው ምን አይነት ልጅ እንዳውቀዋለሁ። እናት መከሯን አይታ ያሳደገችው ወጣት ነው እየሄደ መስዋዕትነት እየከፈለ ያለው። ምክንያቱም ሌላ ቦታ ሄዶ እንዳይሰራ አትኖርም ተብሎ በሚሄድበት እየታሰረ መከራውን እያየ ነው። በገንዳ ክልሉ ደግሞ ሰርቶ እንዳይበላ አብይ አህመድ መጥቶ በድሮን እየጨፈጨፈው ነው። ያለው አማራጭ ለነፃነት ተዋድቆ ከማንም ሪሶርስ አግኝቶ መዋጋት ነው። እኔ የኦህዴድ ብልጽግና ደጋፊዎች ለእናንተ ያለኝ ምክር ኢትዮጵያ ውስጥ ህዝባችን በሰላም ሰርቶ እንዲኖር ሁሉም ኢትዮጵያዊ በልኩና በአቅሙ በሰላም እንዲኖር ከተፈለገ አብይ አህመድ ያለውን ሰራዊት ወደ ወታደራዊ ካምፕ ያስገባ። ወደ ወታደራዊ ካምፕ ካስገባ መነጋገር ይኖራል። የሰከነ የፖለቲካ ዲስከሽን ይኖራል። የአማራ ህዝብ ጥያቄዎች ነጥረው የታወቁ ናቸው። እሱ ጥያቄ መንግስት ከመለሰ በአስቸኳይ ይመልሳል። በዚህ መንገድ ካልሄድና ከዚህ በኋላ ያንን አማራጭ አንድ ብቻ ነው፣ ወይ መሞት ወይ በነፃነት መኖር። ስለዚህ የደሴታ ሰዎች ጊዜ ሰጠን ብላችሁ አትፎክሩ። ተው ጎበዝ፣ ነገ ላይ ያስተዛዝበናል። እኛ ማንንም ህዝብ በጠላትነት ፈርጀን አልተነሳንም። የአማራን ህዝብ ኢንሲደንት ነው እንዴ? እኛ እኮ አዲስ አበባ አትገቡም ስለተባልን አይደለም ወደ ጦርነት ወይም ወደ የነፃነት ትግል የገባ ነው። ላለፈው 30 እና 40 ዓመት ተከታታይ ጭፍጨፋ ስለተደረገብን ነው እንጂ ትናንት የመጣ ነገር አይደለም። ለውጥ መጣ ብለን ተስፋ ስናደርግ ብዙ መስዋዕትነት ከፍለን ለውጥ የተባለው ከበፊት ከነበረው በላይ እየጨፈጨፈን ነው። ሶ ዊ ዶንት ሃቭ ኤኒ ቾይስ፣ ወይ መሞት ነው ወይ በነፃነት ነው። ስለዚህ የእኛን ትግል ተራ የሰፈር የጎረምሳ ጠብ እንዲሁ ዝም ብሎ ብቻ አንዳንዴ ስሜታዊ ያደርጋል። ለተሰጠኝ እድል ፍሬም ሆነ ሌሎቻቸው አመሰግናለሁ። ልወርድ ነው ግን ፕሊዝ በእኛ ጫማ አንድ ጥያቄ የረሳኸው ጥያቄ አለ። አንተ ነው የጠየቀህ ራስህ። መንገድ የምትቆርጡት ወደ ሻዕቢያ ሰራዊት እንዳይሄድ ለመከላከል አይደለም ወይ ነው እንጂ አማራ ክልልን መንገድ በማፍረስ ምንድን ነው ለህዝቡ የምትጠቅሙት? ይሄ የሌላ አካል ተልዕኮ አይደለም ወይ? ተቀጣሪነትን አያሳይም ወይ የሚለውን ጥያቄ እንዴት ትመልሰዋል? አንደኛ የአማራ ፋኖ ሰራዊት መንገድ ይሰራል እንጂ መንገድ አያፈርስም። የአማራ ፋኖ ሰራዊት በየአካባቢው አርሶ አደሩን እያወያየ በአግባቡ ኢቭን ደኖች እንኳን እንዳይቆረጡ እኔ እንደው ቪዲዮ ሁሉ አያና እልክላለሁ። እመቤቴን ነው የምልህ፣ እመቤቴን እልክላለሁ። የአካባቢው ቪዲዮ አልፈልግም እኔ ጥያቄ ረሳህ ለማለት ነው። ጥያቄ ማንግራ ምን ያህል ኪሎ ሜትር መንገድ አዳምጠኝ። እኛ አይማልም አሳምን ወይ እመን እንጂ በመሐላ ፖለቲካ ይሰራል አይደለም። እኔ እያልኩት ያለሁት ቪዲዮም አለ ልልክልህ እችላለሁ ነው እንጂ አይ ችግር የለውም። እሱን ምን ያህል ኪሎ ሜትር መንገድ እንደሰራችሁ ነገር ልመልስልህ፣ ባጭሩ ልመልስልህ፣ ጥያቄ ልመልስልህ። የአማራ ፋኖ ሰራዊት የፈረሱ ብልጽግና ኦህዴድ ያፈረሳቸው መንገዶች ካሉ እነሱን ይሰራል። የአማራ ፋኖ ሰራዊት ህዝባችን በኢኮኖሚ ጠንካራ እንዲሆን ይታገላል እንጂ እነዚህን የነበሩንን ደግሞ የሚያፈርስበት ምንም ምክንያት የለውም። ሁለተኛ ኦህዴድ ወደ ሰሜኑ የኢትዮጵያ ክፍል ሰራዊት ለማስጠጋት በእኛ ሰፈር ብቻ አይደለም የግዴታ ሰራዊት ማሳለፍ ያለበት፣ ብዙ አማራጭ አሉ። እሱን እንዳለ ጠንቅቀን የምናቅ ልጆች፣ እኛ ስለ ውትድርና በሚገባ ተንትነን የምናቅ ሰዎች የሆነች መንገድ ስለሰበርነ
ጠላት የሚያንቀሳቀሰውን ወይም የሚፈልገውን ኃይል ሞቢላይዝ እንዳያደርግ ብሎክ እናደርገዋለን ብለን በዛ ልክ ጅሎች አይደለንም። እኛ ውትድርና እናውቃለን። ምናልባትም ይሄ 3-4 ኮከብ ከደረደራችሁላቸው መንክ ጀነራሎች የተሻለ የወታደራዊ ግንዛቤ ያለን አብዛኞቹን በአካል የምናውቃቸው ናቸው። ምንም ብዙ ላታስወራኝ ነው እንጂ እና እንደሱ ያደረገ የፋኖ አመራር የለም። በእርግጠኝነት ግን ወደ አማራ ክልል የላካችሁት ወታደር እድለኛ ከሆነ ቆስሎ ይመጣል፣ እድለኛ ካልሆነ ደግሞ ምን እንደሚሆን ታውቀዋለህ። ግን አሁንም መፍትሄው ሰላማዊ መንገድ ነው። እሱን ለማድረግ ደግሞ አሁን ላይ ያለው ፋሽስታዊ ቡድን ሰራዊቱን ወደ ወታደራዊ ካምፕ ያስጠጋ፣ የአማራ ህዝብ ጥያቄዎችን ይመልስ። እሱን ማድረግ ከቻልን አንድነቷ የተጠበቀች ሁሉም ኢትዮጵያዊ በነፃነት በጋራ የሚኖርባት ሀገር ይኖረናል። እኔም እንዳንተ ጦርነት ናፋቂ ስለሆንኩ አይደለም። እኔ ጦርነትን በዜናና በቴሌቪዥን ሳይሆን በአካል አውቀዋለሁ። ምን ያክል ፈታኝ እንደው አውቀዋለሁ። ስንት ጀግኖች እንደሚረግፉበት አውቃለሁ። ስለዚህ እና ያና ፕሊስ አንዳንዴ የምትናገሩትን ነገር እየመጠናችሁ ተናገሩ። በእኛ ቦታ ሆኑ። የኦሮሞ ህዝብ ላለፈው ስንት ዓመት ሲታገል ታውቀዋለህ፣ ስንት መስዋዕትነት እንደከፈለ። የኦሮሞ ህዝብ መቼም ልጆቹን መገበርና መሞት ፈልጎ አይመስለኝም። የሚፈልገው ነፃነት አለ። በቃ እኔስ ተው። እሺ አመሰግናለሁ። ራስ ደጀን ግን ባገኝ ደስ ይለኛል። ማለት እንትንን ፎሎ መልስልኝ አንደኛ። ሁለተኛ በጣም ሀሳብን 100% እስማማለሁ ባልከው ነገር ማለት ነው። አንተ በጣም በሳል ልጅ ነህ። እውነቴን ነው። እስካሁን ካየኋቸው ማለት ነው ሀሳብ ላይ ነው የምታተኩረው፣ አይዲያ ላይ ነው። ሁለተኛ ነገር ደግሞ ሰራዊቱ ከወጣ ለመደራደርም ለመወያየትም ይጠቅማል ብለሃል። ይህንን እኔ አፕሪሺየት ነው ማድረግ፣ አድናቆት ነው ያለኝ ለዚህ ሀሳብ። ይሄ በእውነት ነው በግሌ በጣም የምመኘው ነገር ነው። ስለዚህ በውስጥ አወራለሁ። ሌላው ምንድን ነው ግን ፋኖ ሲወጣ ህዝቡን ረሽነዋል። አይተሃል። አሁን ደብረ ታቦር ላይ ንጹሐን በጣም ብዙ ሞተዋል። መከላከያ ሲወጣ እየገቡ ሰው የሚገሉ ከሆነ የሚረሽኑ ከሆነ ይህንንስ እንዴት ታየዋለህ? እችንም ብትመልስልኝ ደስ ይለኝ። እኔ እስከማውቀው ድረስ የአማራ ፋኖ ሰራዊት የረሸነው ህዝብ የለም። ግን በውጊያ የተገደሉ የአማራ ወንድሞቻችን አሉ። ይሄ ደግሞ ያው ሰው በመሆንህ ማንም ሰው ጥይት ሲተኩስብህ አንተ ቁመህ ልትሞት አትችልም። ከዛ በተረፈ እኔ ተወልጄባቸው ባደግኳቸው ወረዳዎች አካባቢ አንድም ሰው አልተገደለም። በስነ ስርዓት ፋኖ ከተማ ገብቶ አረጋግቶ ባንኮች ይሰራሉ። ኢቭን የመንግስት ተሿሚዎች ሳይቀር ማንም አይነካቸው ይሰራሉ። ትልቁ ችግር ምን መሰላችሁ? እንደው አንዳንዴ በዜና አትወናበዱ። በጣም እያንዳንዱ በአማራ ህዝብ ትግል እያንዳንዱ የራሱን የፖለቲካ ቁማር መስራት የማይፈልግ ሰው የለም። በጣም የሚገርማችሁ የሚናፈሰው ነገር በሙሉ እውነት እንዳይመስልህ። አብዛኛው በውጊያ የተገደለ እንጂ ፋኖ እንደምታስቡት አይደለም። ፋኖ ማለት እኮ እኛ የምናውቃቸው ወንድሞቻችን ናቸው። እኛ የምናውቃቸው ከሰፈራችን የነበሩ እኮ እንደኔና እንዳንተ ኢቭን ቤተሰቦቻችን ጭምር እኮ ናቸው። እንዴት ነው? አንደኛ ብዙ ሰው እንዲረዳ የምፈልግ እኛ አካባቢ የሆነ ሰው ዛሬ መገለው ነገ መጥቶ እንደሚገላ ታውቃለህ። ቤተሰቡ የሚታወቅ ስለሆነ እንደዛ አይደለም። እውነታው በጣም ብዙ ሚሊሻ፣ ብዙ የፈጥኖ ደራሽ ኃይል ከተማ ነበር። ምክንያቱም ከወረዳ ከተማዎች አስወጥተውት ደብረ ታቦር አካባቢ ዙሪያ ነበር የነበረው። የተወሰነውም ኃይል ሳይወጣ ሲደርሱበት ሲዋጋ ሞተ እንጂ በሰላማዊ መንገድ እጁን ሰጥቶ ወይም የከተማ ነዋሪ የሆነ የመንግስት ሰራተኛ የተገደለ እስካሁን ድረስ የለም። አንዳንድ አማራ ሆነው ለብልጽግና ያደሩ ሰዎች የሚጸሩትን ፕሮፓጋንዳ እየሰማችሁ ከሆነ እሱ አይደለም መፍትሄ የሚያመጣው። አሁንም ቢሆን ነው የምልህ፣ ንግግር ተደርጎ መንግስት ሰራዊቱን ከአማራ ወረዳዎች፣ ዞን፣ ከተሞች ቢያስወጣና በወታደራዊ ካምፕ ቢያስቀምጥ ውይይት ቢደረግ የአማራ ህዝብ ጥያቄዎች የሚታወቁ ጥያቄዎች ቢመለሱ እርግጠኛ ነኝ አገራችን ብዙ ደም መፋሰስ ሳይመጣ መፍትሄ ይመጣል ብዬ እንደ አንድ ግለሰብ አምናለሁ። ከዛ ውጭ ግን አማራ ምን አባት ምን ታመጣለህ፣ ትፎክራለህ እንጂ ትሸልላለህ እንጂ እየተባለ አንተ ጽንፈኛ ወዘተ እያልክ አማራን ከዚህ በኋላ አሸንፌ እንደ ትናንት ረግጬ ገዛለሁ ማለት እያያችሁት ይመስለኛል። በእያንዳንዱ ወረዳ ያለ ሰራዊት እኔ ቆይ ከየት ነው የመጣ ትላላችሁ እኮ። እኔ አንዳንዴ እኮ ትደንቃለህ ያለ ሰራዊት። ይህን እውነት መካድ አይቻልም። ኮሎኔል ፋንታሁን ቤተሰቡን አንድ እውነታ ተናግሯል። ፋኖ ብዙ ተዋጊ ያለው
ኃይል አለ። ይሄን እንዲናይ ማድረግ አልችልም ነው ያለው። እውነታን ክደህ ማሸነፋት እውነታውን ተቀብለህ how can we solve the problem ነው እንዴ? እኔ እኮ ነው የምልህ ኦሮሚያ ክልል ባሌ አርሲ ምናምን ስኖር እኮ የኦሮሞን እስኮ ህዝብ እኮ አውቀዋለሁ እኮ ምንም ከአማራ የተለየ ምንም ነገር የለው። ስትሄድለትኝ ቤቱ አብልቶ አጠጥቶ እኔ እንጃ። የኢትዮጵያ ህዝብ በጣም እኔ ይገርመኛል። ከሰሜን እስከ ደቡብ የሚገርም ባህሪ ያለው ሰው ነው። ቋንቋው ቢለያይም ለእያንዳንዱ ሰው ያለው አመለካከት ይገርመኛል። እጅግ በጣም የተቀራረበ ነው። እንደ ጭራቅ እያደረግን አንዱን ካንዱ የምናደርግ ተራ የፖለቲካ ትርፍ እናተርፋለን የምንል ሰዎች ነን። በጉልበት ከዚህ በኋላ አማራን መግዛት አይቻልም። በኢትዮጵያ ህዝብ ደምና ላብ የተገነባን አገር ባናፈርሰው ጥሩ ነው። ጠላቶቻችን አጋጣሚውን ተጠቅመው አገራችን ባይወጉ ጥሩ ነው። ስለዚህ የኦህዴድ ደጋፊዎች ስርዓቱ አደብ እንዲገዛ ከአማራ ከተሞች ለቆ እንዲወጣ የአማራ ህዝብ ጥያቄዎች ያለ ቅድመ ሁኔታ እንዲመለሱ ብናደርግ አይ ቲንክ ሁላችንም የምናተርፍ ይመስለኛል። እንደ አንድ የፋኖ ደጋፊ ያለኝ አማራጭ ሐሳብ የምለው እኔ ይሄ ነው። ከዛ በተረፈ ደግሞ ምን ታመጣለህ፣ እንቀጠቅጣለን፣ እንገልሃለን የሚል ካለ ደግሞ ወይ ነፃነት ወይ ሞት ብለን እየተዋደቅነ ነው። እስከ መጨረሻው ደም ጠብታ ታግለን ነፃ እንደምንወጣ ደግሞ እርግጠኛ ነኝ። ጦርነቱ ከገፋ ከማንም ኃይል ቢሆን የግዴታ መቆራኘታችን ግድ ነው። ምክንያቱም አትኖሩም ከተባለ የግዴታ we have to choose one የሆነ ነገር ወይ ነፃነት ወይ አገርክንም እየወደድክ በላይም ላይ እየተገደልክ ልትኖር አትችልም። እሱ ባለፈው 30 እና 40 ዓመት ያየነው ጉዳይ ነው። አዋጭ ነው ያላገኘነው ነው። ስለዚህ ኤኒዌይስ እዚህ ችግር የሚፈታልኝ ወይም ለኔ ጥያቄ የሚመልስልኝ ሰው ስለሌለ እንደው ሐሳቤን ሸር አድርጋችሁ ብዬ ነው። እኔ በየትኛውም የኢትዮጵያ ህዝብ አንዳችም ጥላቻ የለኝም። ላደርግም የተሰጠኛልና የኢትዮጵያ ህዝብ ግን እንደው ፖለቲካ ስለሆነ የምናወራው በጋራ ብንመካከር አገራችን እንኳን ለኛ ለሌላም የሚበቃ ትልቅ አገር ነው ያለና እሱን ሪሶርስ በአግባቡ የምንጠቀም የኢትዮጵያን ህዝብ ህይወት መቀየር የምንችል ይመስለኛል። በተረፈ ሰላም ደሩልኝ። ለሰጠኝ እድል አመሰግናለሁ። በሌላ ጊዜ ደግሞ እድል ሲሰጠኝ ሀሳቦችን እያንሸራሸርኩ የምንነጋገር ይሆናል። እኔ በእውነት ቴንክ ዩ ፍሪ ለሰጣችሁኝ እድል። ይሄ ልጅ አሁን የሰጠው ሀሳብ እኔ 100% ያስማማኛል። አሮን ነው ምንም ልዩነት ነው የሌለኝ በሚለው ነገር ማለት ነው። ምንም በጣም አስተዋዩን ልጅ እንደዚህ የበሰለ አስተዋይ ከጥላቻ የራቀ እኔ ፋኖ አይቻላቅ አፕሪሺየት ነው ማድረግ በእውነት ነው። እኔ አድናቆት ነው ያለኝ ለአንተ። በተለይ ያስቀመጥካቸው ሁኔታዎች ይህን ሰላም መሆን እንዴት እንደሚችል ያመጣሃቸው ሀሳቦች እኔ ገዝቻቸዋል እና አብረን ብዙ ነገር መስራት የምንችል ይመስለኛል። ከኔ ሀሳብ ጋር ስለሚስማማ ነው። ይሄ የመንግስት ሀሳብ ይመስለኛል። እኔ መንግስት ውስጥም ሰዎች እንዳሉ አውቃለሁ። መጥፎ ሰዎች አሉ፣ ሰላም እንዳይሰፍን የሚፈልጉ በዛ ችግር ፈጥረው በዛ የሚጠቀሙ በዛ የሚነግዱ ይኖራሉ ብዬ አስባለሁ። መንግስት ውስጥ ራሱ ማለት የገዢው ፓርቲ ውስጥ ማለት ነው። የክልሉ ይሆናል የፌዴራልም ላይ ሊኖሩ ይችላል። እሱን ሁሉ የተረዳ አስተሳሰብ ነው። እኔ ይህንን ሀሳብ ቱ ቢ ኦነስት ገዝቼዋለሁ እና ቴንኪዩ ራስ ደጀን በርታልኝ ወንድሜ። እና በቀጣይም እንደዚሁ ሀሳብ ላይ አይዲያ ላይ አተኩረን የአማራን ችግሮች አድሬስ በስነ ስርዓቱ የሚደረጉበትን ነገር ይዘን ብንመጣ ሰላም ቢሰፍን እኔ ደስ ይለኛል።